እቺ ልጅ ኦርቶዶክስ እንደነበረች አርጋው ነው ያስቀመጡታል። የኦርቶዶክስ ነበረች በመጨረሻም ጭምብሏ ተገለጠ ይላል። ኦርቶዶክስ አይደለችም ነች የሚል ይምጣና ቻሌንጅ ያርገን። ሙሉ ቤተሰቦቿ ሙስሊም ናቸው። ተስልምና ነው የወጣችው። ከላይ ያለችው ጠያቂዋም ሙሉ ቤተሰቦቿ ሙስሊም ናቸው። ከእስልምና ነው የወጣችው። አስቀድሞ ምን ነበር እምነት? እሺ ኦርቶዶክስ ነበርኩ። ኦርቶዶክስ። ክርስትና ስም ማን ነበር? እኔ ኤልያስ። ጺም ነው እንደ ጣቱ በመቀስ የሚቆርጡት። ኡጋንዳ ነው ያለው። ኡጋንዳ ምን ሊታከም ነው ወንድማችን የሄደው ወይስ ምን ሊሆን ነው የሄደው? ወንድማችን ወደ ኡጋንዳ የሄደበት ምክንያቱ ይነገራል። በፊት እንመጣለን። ሴቶቹ እህቶቻችን ናቸው። አቡ ሀይደር የጅኒ ወንድም አለው። አቡ ሀይደር የጅኒ እህት አለው። ወዴት? አይ ልጁ አልሰማሁም አልወደህም አለኝ ገብቶ እና ተናድጃለሁ እና ለወርድ ነው አራት ወደ እኔ ሊገባ ደስ ይለኛል። ይህ ልጅ አንድ ቀን አውርቼው አውቃለሁ መሰለኝ እና እነ ሪነር ትላንትና ምስክር ዛሬ ነው እንጂ ምስክርነትን እየሰጠው በቃ ወሂድን እኔ አልወደውም ነበር አለ። ለምን ስንለው የሆነ ሰብስብ ያመጡትን ነገር ገነጣጥሎ አመድ አስገብቶብኝ በቃ አያችሁ ድራማ ወደፊት ይልክኛል እና የሆነ ቀን የሆነ ቦታ አውርቼዋለሁ አይ ቲንክ መሰለኝ እና ጥሩ የሆነ ነገር እየነገረኝ ነበር። ሰው ምንድን ነው ይሄ ልጅ ለድራማ የተዘጋጀ ልጅ ነው። እያሱ ብሎ ቀይሮ ቢኒን ሁላ አውርቶታል ከዚህ በፊት ማለት ነው። ቢኒ ደግሞ ይሄ ልጅ ማን ነው ብሎ ሲገባ ሙራድ የሚባለው ነው። ከዚህ በፊት ቢኒን ያወራው ልጅ ነው። አካውንቱ ላይ ሲገባ ከቢኒ ጋር የተጻጻፈ ልጅ ነው። እንዲህ ይሄ ልጅ ሙስሊም አልነበር ስንቴ ስከራከረው እንደውም ከሁሱ ጋር ተወያይ ሲለኝ የነበረ ልጅ አይደል እንዴ ብሎ ቢኒ ራሱ ኮሜንታቸው ላይ እዛው ቪዲዮ ላይ ጽፏል። ያው ፎሎወርሶቹ እንዳለ ሙስሊሞች ናቸው። ሲጀመር ልጁ ሙስሊም ነው ግን ስሙን ቀይሮ ድራማ ሰራ። ምክንያቱም እስልምና በውሸት ነው ባላውም የቆመው በምንድን ነው? በውሸት ስለሆነ ማለት ነው። እንደዚህ በውሸት ነው ብለን ስንናገር በማስረጃ ነው እንጂ ያለ ማስረጃ አይደለም። ባይዘው ይሄ ወንድማችን አሁን ካያችሁት እንግዲህ ይሄ ወንድማችን ሚዕራጅ የሚባለው ሙስሊም ነኝ ብሎ ገባ እኛ ጋር ማለት ነው። እና በፊት ኦርቶዶክስ ነበርኩ አለ። ኦኬ እሺ ኦርቶዶክስ ከሆንክ ተብሎ እየተጠየቀ ነው። ስሙት። ይቅርታና ሚራጂ መዋሸትማ አስፈላጊ አይደለም አይደል? ምን ጥቅም አለው? ዋሽተህ በሐሰት የምትመሰክርለት አምላክ ሊኖር አይገባም። ከመጣ የራስህን እውነት ይዘህ ትመጣለህ። ከዛ በኋላ ትመጣለህ ማለት ነው። ከዛ በፊት ግን ምን ነበር እምነት? እሱን አሁን መጠየቅ አይቻልም። ልጠይቅህና መልስልሃለሁ። እምነት አታውቀውም ማለት አንድ ሌላ ነገር እኔ እኮ ልጠይቅ ብዬ ነው ገባሁት እኮ እሱን ወደዛ እንድናስገባ አንተ ወደ ፈለከው ጥያቄ እንድትጠይቅ እንድንፈቅድልህ። አሁን አንዳንድ ሙስሊሞች እንደዚህ አይነት ማክስ ስላላቸው ነው አውቀው ሆን ብለው የእነርሱ እንዳይነካና ወይም ደግሞ እነርሱ ጋር ያለው ሀሰት እንዳይገለጥ ሲፈልጉ መጥተው ዝም ብለው በቃ እንደው እንደዚህ ነበርኩ እንዲነምናም ብለው የሆነ የማይሆኑ ነገሮችን አነሳስተው ለመሮጥ ይሞክራሉ። አንተ እንደዚህ አይነት ሰው ካልሆንክ ምናልባት ምክንያቱም አድምጠኛ ሚራጅ ካልሰማኝ እንዴት እንደማመጣለን? ወንድሜ በጣም ብዙ ትልልቅ ሰዎች አሉ እዚህ ጋር ገዝተህ ያሉት በጣም ትልልቅ ሰዎች በጣም የሚገርም እውቀት አለ። እባክህ ሚራጅ አንዴ አድምጠኝ። አስቀድመህ ምን ነበር የሆንከው? ቅርብ ጊዜ ሰለምኩ ነኝ ስላልክ ማለት ነው። አስቀድሞ ምን ነበር እምነት? እሺ ኦርቶዶክስ ነበርኩ። ኦርቶዶክስ። ክርስትና ስም ማን ነበር? እኔ ኤልያስ። ሚሊያስ ይቃል እንደ ኤልያስ እንወዳለን በጣም እኛ በጣም እንደምንወድ ታውቃለህ። ቆይ ነመንና በቃ ውሸትህን እመንና ሌላ ነገር ነው የገባችሁት። ሁሌ ፖለቲካ ዋሸትህን እመን። እሺ ዋሸትህን እመን መጀመሪያ። አይ ለምን እመን መጀመሪያ ዋሸትህን። አሁን እዚህ ጋር ረዥም ነው ቪዲዮ። ቀሲስ ምን እንደሚሉ ስሙና ከዛ የማየው ውሸት ነው። አሁን ወጣው። እሺ አዳምጠኝ መምህር ይበለት ኤልያስ ይብላል። እሺ በቃ ሲርበል በመጽሐፍ ቅዱስ ያለውን
ዋሽታል። የዋሻው ደግሞ የማየውን ውሸት ነው። አሁን እንጠይቀን ምን ነበረ እምነትህ? ስትመልስ በስትክክል መልስልንና የአንተ ጥያቄ ነው። እሺ ምን አስቀጥረው? ይኸው ቀጥታ መምህር ኤፍሬም ማሉ እንጃ ሁላ ምንም አናወራ ከእሳቸው ጋር ቀጥታ እናገናኝ። ኦርቶዶክስ አልኩ እንዳደል ኦርቶዶክስ ክርስትና የክርስትና ስም ማን ነበር? አናገርኩ ኤልያስ አልኩትን እንዴ? ኤልያስ እና ምን ወሳቀ? ቆይ ምን ወሳቀ? ድንገት ወለተ ኤልያስ ሊሆን ይችላል። ባሮክ እንደዛ ነው። ምን ወሳቀ? ቆይ ወለተ ኤልያስ ከሆነ እናምናሃለን ነው። ከዛ የወጣሁበት ስማ፣ የወጣሁበትን እንዳሁን ደግሞ ልንገርህ፣ ከኦርቶዶክስ የወጣሁበትን አዋለ በቃ መምህርዬ ወለተ ኤልያስ ይብላል እና ሰባት ቀን ላለማምለክ ነው የወጣሁት እኔ። እሺ በቃ ሲራጅ ይብላል ያንዴ እንደዚህ አይነት ድራማ ልጆቻቸው በቃ በነገራችን ላይ መምህራኑ ብቻ አይደለም ምእመኑን በድራማ የታከነ ምእመን ነው ባይዘው ማለት አሁን ይሄ ልጅ ስለ ክርስትና ምንም የሚያውቀው ነገር የለም ክርስቲያንም አልነበረም ግን ከኦርቶዶክስ ደግሞ ለውሸታቸው እንዲመቻቸው ሁሉ ምንድነው ከኦርቶዶክስ ነው የወጣሁት ነው የሚሏቸው ከኦርቶዶክስ ነው እንደዚህ ሆኖ ለውሸታቸው እንዲመቻቸው ማንንም አዘወትሮ ስለማይጠይቃቸው ብልህ ኦርቶዶክሳውያን እንደዚህ ነገሮችን እንትን ስለማንልላቸው ለድራማቸው እንዲመቻቸው ኦርቶዶክስ ነው ሁሌ ታርጌት የሚያደርጉት የሚጠሩት ሁሌ ኦርቶዶክስ ነውና ከኦርቶዶክስ ነው የወጣሁት አለ ተባሉ ምንድነው ምእመናኖች እዚህ ቲክቶክ ላይ ያሉ ሶሻል ሚዲያ ላይ ያሉ ሰዎች ወደ እስልምና ሰው እየሄደ ነው ብለው እንዲያስቡና ወደ እስልምና እንዲገቡላቸው ይሄ የመልካም ነገር ቅዱስ ለሆነ ነገር መዋሸት ነው ገብቷችኋል ይሄው ላሳያችሁ ለመልካም ነገር መሐመድ ውሸትን እንደፈቀደ እዚህ ሐዲስ ላይ ላሳያችሁና እንትን እንላለን ማለት ነው ቅዱስ ውሸት ስለተፈቀደላቸው ምን ጊዜም እንደዋሹ ነው ሙስሊም ወገኖቻችን ምን ጊዜም ቴሌግራም ላይ ይቻላል ኦኬ እሺ እንትኑን ላሳያችሁ እሺ ላከው ላሳያችሁ በመጀመሪያ ቅዱስ ውሸት ስለተፈቀደላቸው ምን ጊዜም እንደዋሹ ነው ባይዘው ምን ጊዜ ለምን እስልምና ያለ ውሸት አንዴ ክፈት እስልምና ያለ ውሸት መቆም ስለማይችል እሺ ማነው ልጁ ታውቂዋለሽ እንዴ የግድ እዚህ ጋር መጥራት ያለብኝ አይ ምናምን እምትይ ከሆነ ችግር የለውም አንቺ እኔማ ለምን መረጃ አሳልፎ ሰጠ ነው እንጂ ያንተን እኮ ያልሽው እኮ ልክ ነው ግን እንዴት የሰው መረጃ አሳልፎ ይሰጣል ነው አይደለም አንዴ ሰው ዘረበኛ ከወራ አንዴ መስማት ስለጓጓ ነው የት ነው የተወለድኩት? ነው ማወለድሽን አይደለም ያልከ ያለው ተማማ ሳውዲ ትምህርት ሳውዲ እንደቆየሽና ትምህርት ወደ እስልምና ገብተሽ ትምህርት እየተማርሽ እንደሆነ በፊት ክርስቲያን ነበርሽ ቁርአን ሐዲሶችን ስትማሪ ነበር በጣም ጎበዝ ነሽ በዲን ላይ በዛ ላይ ደግሞ ብዙ ኪታቦችን ቀርተሻል ከዛ ወዴት መጠሽ አሁን ዱባይ ያመጣሽ ሰው ማን ነው እስኪ እኔ ወላሂ የምር ማለት ነው አስፈላጊ ከሆነ ነገ አሳምኘው ልጁን አመጣዋለሁ ወደ ዱባይ ያመጣሽ ማን ነው ከሳውዲ ወደ ዱባይ ስሙ ረስቼዋለሁ ያ ማለት እሱ ነው ያመጣ ማይኩን ያዥው አንዴ ሚዩት አድርገን እንትን በይው ፈርዘር ሄድ አስፈልግም ማብራሪያ እንፈልጋለን እዚህኛው ላይ ፊት ለፊት አድርጊውና በፊት ኦርቶዶክስ እንደነበረችና ቤተሰቦቿም ኦርቶዶክስ እንደነበሩ ወደ እስልምና እንደመጣችና ቁርአን እንደቀራች አድርጋ እየነገረቻት ነው ዚስ ማች ስትቃወማት አይታይም አክቹዋሊ ቀድሜ ብጠይቃት ደስ ይለኝ ነበረ ያው ከኔ ጋር ጥሩ ቀረራቢ ስላለን ፐርሰናሊ ስለምንግባባ ቤተሰቦቿ ሙሉ ሙስሊም ናቸው ሙሉ ቤተሰቦቿ ሙስሊም ናቸው ሜቢ ሶፊያ ሊደርሳት ይችላል አሞ ሙርተድ ታጠራዋለች ብዬ አስባለሁኝ ማለት ለምን በዝምታ እንዳለፈችው ክርስቲያን ነበርሽ እናት አባቶችሽ ኦርቶዶክስ ነበሩ አንቺም ኦርቶዶክስ ነበርሽ ወደ እስልምና መጥተሽ እየቀራሽ ነው እና ጎበዝ እንደሆንሽ ምናምን ነገር ስትል ሩያና በዝምታ ነው ያለፈቻት ማለት ነው ኦኬ ምናምን ብላ ነው ያለፈቻት ስትቃወም አይታይም ይህ ስህተት ነው ጎበዝ ሙስሊም ኒቃቢስት ነበረች ከዛ ነው የወጣችው ሩያናም ቤተሰቦቿ ሙስሊም ናቸው እሷም ሙስሊም ነች ወደ ክርስትና መጣ ነበረ ልጅቷ ሩያና ተጠምቃ ተመልሳለች ተመልሳውን ደግሞ ተመልሳ ተስልምናም ይወጣለች ይመስለኛል አይዶን ነው ብቻ ሙሉ ለሙሉ ተውጣት አላቅም
ያው ሚስራ ጓደኛዋ ስለሆነች እሱን ሚስራ ትናገራለች። ነገር ግን ሩያናም ቤተሰቦቿ ሙሉ ሙስሊም ናቸው። ሙን ግን በደንብ ቦልድ ላይ ነው መናገር ስለምችል ከቤተሰቦቿ ጋር ስለምተዋወቅ ማለት ነው። ፐርሰናሊ ስለምተዋወቅ ከኔ ጋር ደግሞ እሷ በጣም ስለምንተዋወቅ ሙስሊም ናቸው። እሷም ሙስሊም ነች። ያውም ኒቃሚስት እንደነበረች ነው ማውቀው። ሳትወለድ በፊት ሜይ ቢ ክርስቲያን ሆና ማለት ነው። ይቅርታ አፎይ ሰላም ብያለሁ። እንዴት ናቸው? ማነች ክርስቲያን ነች የተባለችው? ሙርተድ ነች ወይስ ሩሃይና? ሙርተድ እንዴ? ቅድም ለዚህ ነው ውሸቷ ተጋለጠ ሲባል የነበረው። ያ ውሸቷን አጋለጥን እያሉ ነው። ሜይ ቢ ኤኒ ታይም ገስት ላይ ስታገኘው ጠይቋት። እሷ ምላሽ አጋላጩ ማን ነው? አጋላጩ ማን ነው? ሙስሊሞች ናቸው እንግዲህ አጋለጥን እያሉ ያሉት። ልክ ኦርቶዶክስ እንደነበረችና ከሙስሊሞች ውስጥ ሩሃይና ነች አጋላጯ ቢሆን ነው። ሩያናም ቤተሰቦቿ ሙስሊም ናቸው። አለን አንፈርድም ትላለህ። ሙስሊም አይደሉ ቤተሰቦቿ? እንዴ ሙስሊም ነች። ሙስሊም ናቸው። ክርስቲያን ሆና ከዛ ተመለሰች። ከዛ አሁን ከሁለቱም የለችም። አይ ቲንክ ያ ሩያናም ከሁለቱም የለችም አሁን። ነገር ግን ቤተሰቦቿ ሙስሊም ናቸው። ዘሆን እሞ ቤተሰቦቿ ሙስሊም ናቸው። ከእስልምና ወጣለች። ያውም ኒቃቢስት ለባሽ ነች። አዋረድን፣ አጋለጥን። ጽሁፉን አሳያቸው ማማዬ። ነገሩ ስለተገጣጠመ ነው እንጂ እኔ የሙን ባላወጣው ደስ ይለኛል። ምክንያቱም ፐርሰናሊ በደንብ ስለምንግባባ ማለት ነው። ጽሁፉ ምን ይላል? በጣም እንትን ነች ራሱ። በቀደም እነሳላ ጋር ስትቀራ ነበር ራሱ እኮ በጣም እንትን ነች። ቁርአን ምናምን ላይ ፐርፌክት ነች በጣም ማለት ነው። ሶፊያ አሁን በፊት ሙርተድ ነበረች። በየሆነ ነገር ምክንያት እኮ ነው ሶፊያ ብላ የመጣችው። ያው ጫናውን እናውቀዋለን። ለምን ጫና እንትን ቢሉ አንፈርድም፣ እናውቀዋለን። እሱ የሆነ ነው። ኤኒዌይስ ብቻ ምንድን ነው እሱ ኤኒዌይስ ዲቴልስ አልገባበት ያለው ሁኔታ። አሁን ላይ ሙሉ ቤተሰቦቿ ሙስሊም ናቸው። ኒቃቢስትም ነበረች እና የኔም ስሞች ስለተባለበት ነው አንዳንድ ኮመንቶች ላይ ከዚህ ጋር የተያዘ ስላየሁት ማለት ነው። ይቺ ልጅ ኦርቶዶክስ እንደነበረች አድርገው ነው ያስቀመጡታል። የኦርቶዶክስ ነበረች፣ በመጨረሻም ጭምብሏ ተገለጠ ይላል። ኦርቶዶክስ አይደለችም ነች የሚል ይምጣና ቻሌንጅ አድርገን። ሙሉ ቤተሰቦቿ ሙስሊም ናቸው። ከእስልምና ነው የወጣችው። ከላይ ያለችው ጠያቂዋም ሙሉ ቤተሰቦቿ ሙስሊም ናቸው። ከእስልምና ነው የወጣችው። እና እኛ እንደናንተ ድራማ አንሰራም። በውሸት ላይ የቆማችሁ ስለሆናችሁ ሰው ሁሉ የሚዋሽ ስለሚመስላቸው ነው። ስለተገጣጠመ ነው። ሶሪ ቅድም ሰው ልኮልኝ አይቼው ገርሞኝ ነበረ። አክቹዋሊ ነገሮችን ለማርገብ ይመስለኛል ብላ ያለፈቻት እንጂ ዚስ ማች የሚታወቅ ስለሆነ ማለት ነው። የራሷን ሙስታዞች ሙርተድ ብለው ስለጻፉባት ማለት ነው። ሙስሊሞቹ ቅድም ራሱ ጭንቅላቱ የሚለው ኡስታዝ ራሱ አንዲት ሙርተድ የምትባል አለች፣ ሰላም አለይኩም እያሉ ሰላምታ ይሰጧታል። ከነሱ ጋር መስራት አሳፋሪ ነው ብሎ ራሱ የጻፈባት አለ። ከእስልምና የወጣ ነው ሙርተድ የሚባለው አይደለ? እና በዚህ መጠን አትዋሹ፣ አትቅጠፉ። ገዝቱ ላይ ያሉት ሁለቱም ቤተሰቦቻቸው ሙስሊም ናቸው። ኦርቶዶክስ ሆና አስበው እንደ ኦርቶዶክስ ናት ቢሏት እንኳን ሰልጥና ነው ምናምን ካሉ ሰልጥና እነሱን እያስተማረቻቸው ነው። ቂራአት ገብታ እኮ በቀደም እየቀራችላቸው እያስተማረቻቸው ተመስጠው እያዳመጧት ነበር እኮና ኦርቶዶክስ ናት ብትሉ በቀደም ደግሞ እኮ ማለት ነው እንትና በውስጥ ጽፎልኝ ነበር ተመልሳለች ምናምን ብሎ ማለት ነው ነግሮኝ ነበር። ወደ እስልምና ተመልሳለች ምናምን ብሎ ነበር እኮ። ያ ራሳቸውን የሚያጽናኑበት ነውና ኦርቶዶክስ ናት ስትሉ ራሱ አጥንታ እናንተ ስታስተምሯቸው ኢማጂን እኔም ተከታዮች መሀይም ነን ያለውን ነቢይ በትክክል አሳይታ እሷ የተሽላ መታ ቢያንስ ክርስትና ውስጥ ስለነበረች እውቀት ስላላት አስተማረቻችሁ ማለት ነው። ግን ልጅቷ ሙስሊም ናት። ወደ እንትንነት ሃይማኖት አልባነት ሄዳ አሁን እያጠናች ያለች ልጅ እንደሆነች ነው የምናውቀው እኛ እና ሙስሊም ወገኖቻችን ራሳችሁን በዚህ አታጽናኑ። እንዳልኳችሁ እስልምና ያለ ውሸት አይቆምም። ባላው ማገሩ
እንትኑ ምንድነው? ውሸት ነው። እስልምናን ያቆመው አንድና አንድ ሰይፍና ውሸት፣ አለቀ። ውሸት በቃ። ክርስቲያን ሳትሆኑ ክርስቲያን ነበርን ትሉናላችሁ። ከዛ ስለ ክርስትና ትምህርት ስትጠየቁ አንድ ነገር አታውቁ። አንድ ነገር ኦኬ። በቀደም አሁን ላይ ማንች ስም አልጠቅስላችሁም፣ አንድ ሰሞን ወደ እስልምና ሄደች ብለው በጣም ሲያራግቧት ነበር። አልተማረችም፣ ጥናት ያልወሰደችን ልጅ ነው የሄደችው ብለን ስንል ተቃጠላችሁ፣ አበዳችሁ፣ ሞታችሁ አሉ። ልጅቷ ወጣች ከእስልምና። አሁን ስትወጣ ደግሞ በፊት የሰራቻቸውን ስራዎች አውጥተው እቺ ናት እኮ ወደ እናንተ የመጣች፣ በፊት እኮ እቺ ናት ወደ እስልምና መጣች ብለ ስታጨበጭብ ነበርኩ። ተው አልተማረችም፣ ምንም ስለ ክርስትና አታውቅም፣ ስለዘመረች ምናምን ታውቃለች ማለት አይደለም ስንላችሁ እኮ ተቃጠላችሁ፣ አበዳችሁ ስትሉ ነበር። ተመልሳ ወጣች ከእስልምና። ስትወጣ ግን ምን አደረጋችሁ? በፊት ስትሰራቸው የነበሩትን ነገሮች እያወጣችሁ እንዲህ ነች እኮ እንዲህ ሆነች እኮ። ይሄ መሸማቀቃችሁን የሚያሳይ ነው። በቃ እስልምናን ጥለው ሲወጡ እንዲህ ነው የምታደርጉት፣ እንዲህ ነው የምትሆኑት። በቃ አእምሯችሁ ሊቀበለው አይችልም። በነገራችን ላይ አንዳንድ ሰዎች እኮ እንደውም ከእስልምና የሚወጡ ሁላ አይመስላቸውም እኮ። በቃ በጣም የሚያሳዝኑ፣ ከእስልምና ሰው የሚወጣ አይመስላቸው። በቃ እንደ ሳጥን የሆነ ታሽገው የተቀመጡ ነው የሚመስላቸው። እለት እለት እየተበዘበዘ ህዝቡ እየወጣ ማለት ነው። ይሄ የተቀመጣችሁበትን ሳጥን ወጣ ብላችሁ ከተቀመጣችሁበት፣ ራሳችሁን ከቀረጻችሁበት ሳጥን ወጣ ብላችሁ ለማሰብ ሞክሩ ሙስሊም ወገኖቻችን። እስልምና እየተራቆተ ያለ ሃይማኖት ነው። ባይዘው መውጫው መግቢያውን ያጣ ሃይማኖት ነው። ወደ መዲና እንመለሳለን እንዳለው ነብዩ ወደ መዲና ሊመለስ ያለ ሃይማኖት ነው። መውጫው መግቢያው የጠፋበት ማለት ነው። ታያቻላችሁ እዚህ ገስት ላይ ገብተው ኡስታዝ ተብዮች እንኳን አላቅም፣ አንብቤ አላቅም፣ ዛሬ ገና ነው የሰማሁት፣ ከአንተ ነው እየተማርኩ ያለሁት። ይሄ እኮ ነው ሼክ የተባለው ኡስታዝ እዚህ ገብቶ እየተማረኩ ነው ያለው። እዛ ጥቅስ፣ በነገራችን ላይ ጥቅስ መጥቀስ ሰይጣንን በጣም ሊቅ ነው። ጥቅስ በመጥቀስ ማለት ነው። ጥቅስ መጥቀስ ሰይጣንን የሚችለው የለም። ጥቅስ ስለተጠቀሰ የሆነ ጥቅስ ጠቅሶ ስላደነባበረ ሰዎችን እውቀት አለው ማለት አይደለም። እና ንጽጽር ከሚሰሩ ሰዎች ጋር ገብተህ ተወያይ። አንተ አውቃለሁ የምትለው ኡስታዝ ማለት ነው። መቼም አትገባው። መቼ ምንም የማያውቁ ምዕመናን እናስገብተህ ድራማ ትሰራለህ። በድራማ ምዕመንህን ታጽናናለህ ማለት ነው። ይልቁንም ጭራሹኑ ምን አለ ላሳያቸው። እኔ ማህበረ ቅዱሳን ላይ አንድ ተራ ኡስታዝ ምን እንዳለ ቀይ እንዴት እንዳሳቀኝ ማለት ማህበረ ቅዱሳን በጣም እየሰራ ያለ እንትን ነው። ባይዘዊ ምዕመናንን እያስመረቀ ያለ ነው። በራሱ በጣም ሊበረታታ የሚገባው እንትን ነውና ላሳያቸው። አንድ ያስፋኝፎ ይህን ቪዲዮ ላሳያቸው። ይህን ቪዲዮ ታዩትና ባይዘዊ ማህበረ ቅዱሳን መክሰስም ይችላል ይህን ኡስታዝ ማለት ነው። ኢቨን ማስረጃ ካለው አውጥቶ እንዲያሳይ ማለት ነው። ማህበረ ቅዱሳን ጣት ይቆርጣል፣ ማህበረ ቅዱሳን ከክርስትና የሚወጡትን ይደበድባል ብሎ በግልጽ ስለተናገረ ኢቨን ማህበረ ቅዱሳን መክሰስ ራሱ ይችላል ይህንን ኡስታዝ ማለት ነው። እንግዲህ ምዕመናኑ ምን አይነት ጅል እንደሆነ ማለት ነው። ወይኔ ምን አይነት ጭካኔ ነው ይላል። በቃ ምስኪን የኔ መንገድ ላይ ሲያወሩ በጣም ብዙ ሰው ይሳብባቸውና ወደ ወልዲያ ሲመለሱ ቤተክርስቲያን ያሉ ሰዎች ምን ያደርጋሉ? የሆነ 5 ሰዎች የሰለሙ ሰዎች ስላሉ እርሰው ማግኘት ይፈልጋሉ ሲሏቸው፣ እሳቸው ደግሞ በየዋህነታቸው ተከትለው ሄደው በመኪና ወስደዋቸው ጫካ ውስጥ ወስደው ደብድበዋቸው ቀጥቅጠዋቸው አሁን ባንች ነው ያሉት፣ በክራንች ነው ያሉት። በጣም ይባታል። አስቡት፣ አንድ ክርስቲያን ከክርስትና ለምን ወጣ ብሎ ሲደበድም እንደ መድኃኔዓለም አባት ከነ መፈጠርህ እንኳን ክርስቲያኖች እኮ ነው አንዳንድ የሚገርሙ። እንዴት እንትን እላለሁ እኮ ከነ እኮ እንትን አይሉም እኮ እስልምና ምናምን እኮ አስተውሉም ራሱ እንደዚህ አይነት ነገሮችን አይደለም ሰው ሊደበድቡ ለምን ከሃይማኖት ወጣ ብለው ሊገሉ ምን ሊያደርጉ ይቅርና ማለት ነው። ክርስቲያኖች ክርስቶስን እኔ በ10 ጣት የምፈርመው የኛ ክርስቲያኖች እንደዚህ አይነት ነገር አያደርጉም። ለምን ኢቭን እስልምናና ክርስትና ንጽጽር አደረገ ሲባል እንኳን ምን አገባ ነው ስለነሱ ነው የሚሏችሁ እኮ። ህዝበ ክርስቲያኑ እንዲህ እኮ ነው የሚለው። ህዝበ ክርስቲያኑ ገና ያልነቃ ማህበረሰብ እኮ ነው ሲጀመር። አይደለም የሰው ሊገድል ሊደበድብ ይቅርና ለሃይማኖቴ ምናምን ብሎ ሊነሳ ይቅርና ማለት ነው። እሺ ስሙት፣ የውሸት እንትን ካምፓኒ እና ኢንሻአላህ ሰሞኑን አዲስ አበባ ይመጣሉ ብለናል። ሕክምና ማግኘት አለባቸው። ከዛም ባሻገር ደግሞ በቃ ሬጅስትሮ ነበሩ እሳቸው ግን ቀጥቅጠው ማለት ነው። በቀጥቅጧቸው አሁን እግራቸው ይሰራል። በክራንች ነው ያሉት።
ይሄ ምንድነው ከጥቅም ውጭ አልሆነም፣ ግን ቅጥቅጥ አድርገዋቸው ማለት ነው። እና በተቻለ አልተሰበረም፣ ከጥቅም ውጭ አልሆነም። ነብዩ ሰባት ማነው የሆነ ሀዲስ ላይ አንድ ሰውዬ ሚስቱን ቅጥቅጥ አድርጎ አጥንቷን ሰባብሮ ወደ ነብዩ ሲሄድ ፍትህ ያጣች ሴት ነበረች እና እሷን አስታወሰኝ ኡስታዙ። እሺ አላውቅም፣ ጥንቃቄ አድርጊ። ያለሽበት ሀገር ማንንም አትመኝ። በጣም እንትን ነው። አሁን በጣም ጨካኝ እየሆኑ መጥተዋል። አንዱም እንደዚህ እንግዲህ ክርስቲያኖችን ነው ጨካኝ እየሆኑ መጥተዋል የሚለው ማለት ነው። አሁን ስም ማጥፋት ነው ባይዘው ይሄ። እሺ ዲያቆን ነበርኩኝ ምናምን ብሎ ዩቱብ ላይ ምናምን ነገር ይወጣ ነበረ። ዱባይ ወጣ። ከዛ ሲመለስ የፖሊ ኤርፖርት ላይ ቤተሰቦቹ ተቀብለው ለማህበረ ቅዱሳን ነው አሳልፎ የሰጡት። ማህበረ ቅዱሳን ሲያገኙት ምንድን ነው ያሉት? ትመለሳለህ ወይስ አትመለስ? ይህ ማህበረ ቅዱሳን ማህበረ ቅዱሳኖች ናቸው እንግዲህ ይህን አደረጉ እየተባለ እየተወራ ያለው። እሺ አልመለስም ሲል እንግዲህ ያውሳሉና ጣቱን በመቀስ ነው የቆረጡት። በመቀስ ነው ነገርሽ። ጭካኔያቸው ጭካኔ ማለት ነው። አሁን ጣቱ ተቆርጧል ራሱ ማለት ነው። አሁን ኡጋንዳ ነው ያለው። ጣቱ መቀስ ይቆርጣል ለስራ ሄደው ማለት ነው። ጺም ነው እንደ ጣቱ በመቀስ የሚቆርጡት። ኡጋንዳ ነው ያለው። ኡጋንዳ ምን ሊታከም ነው ወንድማችን የሄደው ወይስ ምን ሊሆን የሄደው? ይህ ወንድማችን ወደ ኡጋንዳ የሄደበት ምክንያቱ ይነገረን። እንግዲህ ማህበረ ቅዱሳን ማየት ትችላላችሁ። ባይዘው ሰርጀሪ ሊሰራ ነው የሄደው ኡጋንዳ። እንዴ ማህበረ ቅዱሳን ለምን መሰላችሁ ስም እያጠፋ ያለው? ማህበረ ቅዱሳን በጣም እየሰራ ያለ ነው። ባይዘው ተማሪዎችን እያስመረቀ ነው ምናምን እና ይኸው እንደምትመለከቱት ማህበረ ቅዱሳን በራሱ የለቀቀው እንትን በራሱ 27,000 አዳዲስ አማንያንን በማስተማር ወደ ክርስትና እንደጨመረ ራሱ በድረገጹ ላይ ለቋል። 27,000 ምዕመንን እንዲሁም መምህራንን እንዳሰራጨ በተለያዩ ቋንቋዎች መምህራን እንዲያስተምሩ ምዕመናንን ወደ ቤተክርስቲያን እንዲጨምሩ በጣም እየተንቀሳቀሰ ያለ ከሌሎች እንትኖች በጣም እየተንቀሳቀሰ ያለ እየተወደደ ያለ እንትን ነው አባል ነው ማህበረ ቅዱሳን ማለት ለቤተክርስቲያን በጣም ጥያቄዎችን ራሱ የሚያስተናግድ ነውና ይሄንን ለምንድን ነው ስም ማጥፋት የፈለገው? በጣም እየሰራበት ስለሆነ ምዕመናኑን እየነጠቀበት ስለሆነ ቢዝነሱን እያቆመበት ስለሆነ ምንም የማያውቁ ልጆችን ጣት እያስቀሰረ አሻዱ አላ ይላል። እኛ ግን እያስተማርን ወደ ቤተክርስቲያን እየመለስናቸው ስለሆነ ማህበረ ቅዱሳን እያስተማረ ወደ ቤተክርስቲያን እየመለሰበት ስለሆነ እየነጠቀበት ስለሆነ የራሱንም ቤተ እምነት ልጆች። ስለዚህ ምን ማድረግ ፈለገ? የማህበረ ቅዱሳንን ስም ማጥፋት ፈለገ። ማህበረ ቅዱሳን ወደ እስልምና የሚመጡትን ልጆች ይደበድባል፣ ጣት ይቆርጣል ምናምን ብሎ ማህበረ ቅዱሳን እንደ ድርጅት ባይዘው መክሰስ ይችላል። ይህንን ግለሰብ ማስረጃ ካለው የሚያሳየው ማስረጃ ከሌለው ሸቢ የሚገባ ነው ይሄ ኡስታዝ ማለት ነው። አንድ ጊዜ ሲርበተበት አይተነዋል። መንግስት ይፈልገኛል፣ እኔ ወደ ኢትዮጵያ ከገባው እንዲያደርገኛል ብሎ ሲርበተበት አይተነዋል፣ እንደ ሴት ማለት ነውና ወደ ኢትዮጵያ ከገባው መንግስት ሁላ ነው ሊያስገድለኝ የሚፈልገው ምናምን ቪዲዮ አለ ባይዘው እንደዛ ብሎ ሲርበተበት ነበርና እንደዚህ እየተረበተበት እንደዚህ አይነት የውሸት ወሬ ባታወራ ነበር የሚገርመን ኡስታዝ። እንደዚህ አይነት የውሸት ወሬ ባታወራ ነበር የሚገርመንና መጨረሻ ላይ አየሁትና በቃ የፕሮቴስታንቶቹ ቀለሜ ወደ እስልምናው ዞረ እንዴ ነው ያልኩት። አበበ ጉልላት በወሂድ ሲተረጎም ማለት ነውና ውሸት ነው። በቃ በውሸት የቆመ ሃይማኖት እስልምና ብቻ ክርስትናን ለማጥላላት ክርስትናን እንትን ለማለት የተነሳ ብቸኛ እንትን ማለት ነው። ያው አላህም እንዱ ባሏልንበት ይሰድበናል፣ ምን ይለናል፣ ይዋሽብናል። ምዕመናኑም እንደዚሁ ተነስተውብናል፣ አበበ ጉልላቶች ማለት ነው። አሁን ወሂድ አበበ ጉልላት ነው ስሙ። ከዚህ በኋላ ባጣሪ ደጋግሜ ነግሬሻለሁ ማሜ። የተራ ኡስታዞችን ስም እዚህ ቤት እንዳጣሩ፣ የቤታችን ፕሪንሲፕል ይከበር። ኦኬ እሱ አበበ ጉልላት ብለናል። እሺ ቀጥል። አልገደሉትም፣ አልበረዙትም። ግቡ ትንሽ ጥያቄ ምናምን እንትን በልሽ እስከምትወጣ ድፈኛ ብዙም አይምሮ ፕሮሰስ እያደረግኩ ያለን ብዙም አሁን ሱዲ ሙስሊምና ክርስቲያን ናቸው። ሰላም ነው አለን ይመስገን። ደህና ናችሁ? ይመስገነው። ክርስቲያንና ሙስሊም እንትኑም ቢያነቡልኝ ደስ ይለኛል። ሱራ 66:12 ቃል በቃል እየተረጎሙ ቅራ ቤት አደረጉት እንደ ቤታችን አነ ዘ ክርስቶስ
አቤት 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 ሰላም ብያለሁ ሁላችሁ። ከማይ አለን እግዚአብሔር ይመስገን። ሁሉ ጽቡቅ ሁሉ ጽቡቅ። እፎይ ጥያቄ አለኝ እኔ። ምንድን ነው እሱ? የደፍተር መግቢያ ምን የሚላቸው ነበረ? የአቡልሃብ ጆሮዎቹስ፣ እግሮቹስ፣ አይኖቹስ የእሱ አይኖች አሉ ወይስ እጆቹ ብቻ ናቸው የጠፉ? እጆቹ ብቻ ናቸው የጠፉት። ፍለጋ ላይ ነን። ትፈልጊያለሽ? አዎ እንዴ ልገባበት ነበር ዛሬ። የሆነ ሰው ነበር ከሆነ ሰው ጋር ላወራበት ነበረ። ሰውየው አልመጣም። ከዛም ደበረኝ። እኔም ጥያቄ አለኝ። ምንድን ነው ጂኒና እየተረገመ ምንድን ነው? አንድ ነው እንዴ? እርኩሳን ነው የተረገመ ነው ያለኝ። ከየት አመጣሽ እንዳትለ ጂኒና ምን ምንድን ነው? የተረገመ ሰው ነው ምናምን አለ አለኝ። እንትን ማ እንዴ ማን አትበለኝ። በቃ እንትና ካለ አለ ከሌለ የለም። እሱ ሰውዬ ግን ራሱ ጂኒ አይደለም የሚመስለው። አንተ ነው በምን አወቅ? ወላሂ አይደለም የገመትከው ሰው አይደለም። ወላሂ አይደለም ጌታ ለምን ጂኒ ነው አንተ ለምሱ አይደለም። እሺ ጂኒና ሰይጣን ለማለትሽ ነው? በቃ ከየትኛውም ይሁን አለ እንዴ? ምናልባት እፎይ ጂኒና ቀሪናን ለመጠየቅ ፈልጋ ከሆነ ተረገመ ነው ያለችው። ቀሪና አውቃለሁ እኮ ቀሪና እንትን ጂኒ ማለት ቀሪና አውቃለሁ። እሺ ልዩነታቸው በኢሴንስ ደረጃ ወይንም ደግሞ በባህሪ ደረጃ ኦልሞስት አንድ ናቸው። በካራክተር ነው የሚለያዩት። ለምሳሌ ጨዋ ሰውና ባለጌ ሰው ምንድን ነው ልዩነታቸው? ጨዋ ሰውና ባለጌ ሰው እንደማለት ነው። ተፈጥሯቸው አንድ ነው እንጂ ጂኒ የተረገመው ምን ይባላል? ሰይጣን ይባላል። የሰጠነ ይባላል። የባህሪው የድርጊቱ እንትን ማለት ነው። በካራክተሩ የተገለጠበት ዲስኦቢደንት የሆነው ማለት ነው። አልታዘዝ ያለው ሰጠነ፣ ሰይጣን ሆነ፣ ተረገመ፣ ኢብሊስ አመፀ፣ እምቢ አለ። እነኝን የያዘው ኢብሊስ ይባላል። መገኛቸው ግን ጎሳቸው ጂኒ ነው። ሱራ 18 አንተ ኢብሊስም ከጂኒ ጎሳ ነበር ይለዋል ቁርአኑ። ስለዚህ የመታዘዝና ያለመታዘዝ ጉዳይ ይሆናል ማለት ነው። ያልታዘዙት ጂኒ ሰይጣን ተባሉ። ሰይጣን which is የእንትን ስም ነው፣ የግብር ስም ነው፣ የግብር ስም። ስለዚህ ለሰውም ሊሰጥ ይችላል። አክቹዋሊ የሆነ መጥፎ ባህሪ ያለውን ሰይጣን ተብሎ ሊባል ይችላል። ባህሪውን በስሙ በመጥራት በባህሪው በመጥራት ማለት ነው። በሚያሳየው ባህሪ መጥፎ ባህሪን በማሳየት ማለት ነው። ምንድን ነው የሚባለው? እኔ እኮ ከእስልምና እኮ አይደለም፣ ከዛ እኮ አይደለም፣ ከክርስትናው ነው። ከክርስትና ከሆነ ጂኒም ሰይጣንም አጋኔንም አንድ ናቸው። የተጣለው መናፍስ ውስጥ የሚካተቱ ናቸው። በእስልምናው ግን ምንድነው እሱ በሁለት ተከፈሉ በኋላ አማኝ ጂኒ ጋኔኖች አማኝ ናቸው፣ ወንድሞቻችን ናቸው ጋኔኖች ተብሎ ይታመናል በእስልምና። ሱራ 72 ላይ ካየሽ ከቁጥር 1 ጀምሮ ሰማን አየንም አላህ ልጅ አልያዘም አልወለደም ብለው ይላሉ ማለት ነው። ከዛ ሙሐመድ አጋንንት የሆነ ቁርአን ስቀሪ አጋንንት ወደ አንቺ እየሮጠ የሚመጣ ይመስልሻል? ስለዚህ ሳስብ ማለት ነው ማታ ስልኬ ነፍስ ይኖረዋል
ስልኬ ራሱ ማለት ነው ኤርፎን ሁላ ነፍስ ይኖረዋል እንዴ? ያ ሙሐመድ ቁርአንን ሲቀራ አጋንንቶቹ ደረብረብ ሆነው ወደሱ እየሮጡ ይመጡ ነበር ይላል 72ኛው ቁርአን ሱራ ላይ። ስለዚህ ቁርአንን በሚቀራበት ሰዓት ላይ አጋንንት ወደሱ ደረብረብ ሆነው ክምር ሊሉበት የሚመጡ ከሆነ ቁርአን በራሱ አጋንንት የሚያረቅ ሳይሆን አጋንንት የሚስብ ነው። አጋንንት መጥሪያ ነው ማለት። በእኛ ግን አጋንንት ምንድነው? የተጣለ እርኩሳ መናፍስት ነው። ስልክ ጠፍቶብኝ እየፈለግኩ ነው። መረሻ ላነብልሽ ነበር አጣሁኝ። እና የኔስ ግን ምንድነው እሱ እንደ መጽሐፍ ቅዱስ የተጣለ መናፍስት ነው። ሱራ ዮሐንስ ራዕይ ምዕራፍ 12 ላይ ከቁጥር 4 ቁጥር 9 የተጣለው መንፈስ ይለዋል፣ ዘንዶ ይለዋል። ወይንም አስቀድሞ እባብ የተባለው ዘንዶ ዲያብሎስ ይለዋል። እና እሱ የተጣለ ነው። ያ የተጣለው ደግሞ ሰዎች ልጆች ለማሳሳት የሚጥር ነው። በእስልምናው ግን እንግዲህ ቁርአንን በቀራሽ ቁጥር ወደ አንቺ ሮጦ የሚመጣ አጋንንት ነው። እኛ ጋር ደግሞ ዲያብሎስ ሐሰተኛ ነው፣ ነፍሰ ገዳይ ነው። ዮሐንስ ወንጌል 8:44 ላይ እንደሚናገረው ውሸተኛ ነው። እሱን የሚከተሉት የእሱ ልጆች የውሸት ልጆች የዲያብሎስ ልጆች ተብለው ይጠራሉ ማለት ነው። የግብር አባታቸው ዲያብሎስ ይሆናል በሚያደርጉት አንጻር ማለት ነው ሲነገር። ለእኛ ወንድማችን ምናምን ሊሆን አይችልም። በእስልምናው ግን ወንድም ተብሎ ይጠራል፣ እህት ወንድም ተብሎ ይጠራል። አስቀድሞ እባብ ተብሎ ይጠራ ነበረ። ዘፍጥረት ምዕራፍ 2 ላይ 3 ላይ ከቁጥር 1 ጀምሮ ሔዋንን ለማሳሳት በእባብ አድሮ ስለገባ ማለት ነው። ለዛ ነው ራእይ ላይ ቀድሞ እባብ የሚባለው ዘንዶ የተጣለው ብሎ የሚጠራው ማለት ነው። ለዚህ ነው እናንተ ጋር ደግሞ ይሄንን እባብ ቤት ውስጥ ከገባ እንኳን እንዳገሉት። ምክንያቱም ከመካ ወደ መዲና በሄደበት ሰዓት ላይ መሐመድ እንትኖችን እስልምናን የተቀበሉ አጋንንቶች አሉ፣ ከነዛ ወገን ውስጥ አንዱ እባብ ሊሆን ይችላል ይላል። ለዛ እንደ እስልምናው አስተምሮ እንደዛ ነው። ሜቢ አግኝቼሽ ከሆነ ቃቶ ይቅር። አዎ ተመልሶልኛል እንዴ? እና አስጨነቀሽ እንዴ? አንተ ትቀልዳለህ እንዴ? እኔ እኮ ብቻዬን ምናምን ነው የማድረው ምናምን ሴጣን እንግዲህ እኛ ጋር እኮ ሴጣኑ አይመጣም እኮ ስታነቢ ወደ እኛ ጋር ለምድር በፊት እንመጣለን። ሴቶቹ እህቶቻችን ናቸው። አቡ ሀይደር የጅኒ ወንድም አለው። አቡ ሀይደር የጅኒ እህት አለው። ምንድን ነው ሼሙ? ጸጋና ሰላም ከሁሉ እያነበነፍኩ ነው። ምን አለ? አቡ ሀይደር የጂኒ ወንድም አለው፣ የጂኒ እህት አለችው። ይሄ ሱራ 55 ቁጥር 54 ላይ ነው። ጂኒ ያልገሰሳቸው ሴቶች አሉ በጀነት የሚለን፣ በጂኒ የሚነኩም ሴቶች አሉ። ባይዘው አንድ ሰውዬ ምን አለ? ቪዲዮ አለ ባይዘው እሱ ራሱ ምን ብሏል? ከጂኒ ጋር ተጋብቼ ልጆች ወልጃለሁ ብሎ ሲናገር፣ ቆይ ቪዲዮ ላሰማችሁ። አረብኛ ነው ሰምታላችሁ። አረብኛ ትችያለሽ? ሚስራ ማውራት ለመስማት ማለት ነው። አልፈልግም። አሁን ራሱ እንትን እያሉ ትታያለሽ ብዬ ነው ያለው። እኔም አለው ማማዬ፣ እኔም እችላለሁ። በጣም እንቅልፍ ስለምታበዥ እህታች ይቅርባት። እንቅልፍ ትያለሽ። እኔ እንትን ስል ምናምን አንተ ደግሞ ቆይ እስቲ እንዲህ ዛሬ ደግሞ ለምን መጣችሁ አልክ?